ሰላም እኔ ዶክተር ኤን ቸንድራ ኩማር ነኝ። እኔ የህፃናት ሐኪም እና የኒዮናቶሎጂ ሐኪም ሲሆን በአፖሎ ፈርስት ሜድ ሆስፒታል ቼናይ ይቀጥላለሁ። በመሰረት በዚህ ሆስፒታል ውስጥ የኒአይሲዩን እንከታተላለሁ። ኒአይሲዩ ወይም ኔክድ የተባለው ቦታ ነው አዲስ የተወለዱ ህፃናት ከልደታቸው በኋላ ለማንኛውም ምክንያት በሽተኞች ከሆኑ የሚጠበቁበት። እንግዲህ ይህ የህፃናት ቡድን ሁለቱንም ይዟል። በመውለድ ቀናቸው ሳይደርስ የተወለዱ፣ ከተወለዱ በፊት የተወለዱ፣ አጭር ጊዜ ህፃናት እና ከልደታቸው በኋላ ለማንኛውም ምክንያት የታመሙ በደንብ የተወለዱ ህፃናትን ያካትታል። ስለዚህ በኒአይሲዩ ለእነዚህ ህፃናት ሙቀት ያለው አካባቢ እንሰጣለን። እንደነሱ በእናታቸው ማህፀን ውስጥ እንደነበሩ በትክክለኛው የሙቀት ደረጃ እንዲቆዩ እንደሚያደርግ እንጠብቃቸዋለን። የድጋፍ እንክብካቤ ይሰጣቸዋል። ከሆነ የመተንፈሻ ችግር ካላቸው በማይገባ ወይም በሚገባ መንገድ እርዳታ ይሰጣቸዋል። አንዳንድ ጊዜ የቬንቲሌተር ህክምና ማቅረብ ይኖርብናል። ምግብ በአይቪ መስመሮች ማቅረብ አስፈላጊ ይሆናል። ከበሽታዎች መጠበቅ አስፈላጊ ነው። ህፃኑን በቀስታ መጀመር እና በጥንቃቄ መቆጣጠር አለብን። ይህም የምግብ ችግሮች እንዳይከሰቱ ሲሆን ልባቸው ደካማ ስለሆነ በትክክል ማስገባት አይችልም። የደም ግፊታቸውንና የደም እንቅስቃሴውን መቆጣጠር አለብን እና በዚህ መሰረት ድጋፍ መስጠት አስፈላጊ ነው። ስለዚህ ማንኛውም ህፃን ወደ ኔክ ከገባ በተለይም ከወቅቱ በፊት ተወለደ ከሆነ በመጠኑ ምን ያህል ያልደረሰ እና ምን ያህል ቀደም ብሎ ተወለደ በመመልከት ረጅም ጊዜ ይወስዳል እንዲያገግም። በአንድ ጊዜም ወቅታዊ ህፃናት በሚያንስ እንደ ሚኮኒየም አስፒሬሽን ሲንድሮም ወይም አስፊክሲያ ከመሳሰሉ ችግሮች ጋር ከገቡ እነሱም በኢኪ ውስጥ ከ1 ሳምንት እስከ 10 ቀናት ድረስ ሊቆዩ ይችላሉ። ግን በመጨረሻ እነሱ ሲድኑ ሲያገግሙ በአብዛኛው ጊዜ ምንም የረጅም ጊዜ ችግር ሳይኖራቸው ይቀጥላሉ። እነዚህን የተጋላጭ ህፃናት ሲያንኩ እንደ ሐኪም እንደ ኢንቴንሲቪስት የሚያስደስት ነገር ይህ ነው። በአንድ ጊዜም ለቤተሰቡ ሁሉ ደስታን ይመልሳል፣ ህይወትንም ወደዚህ ዓለም ይመልሳል።